Pull up que te diga, pull up que te diga, pull up. You went to bed, I did it. I did it. I did it. Now, no man did it. I got my day, I did it. You went to bed, I did it. ይስጥልኝ እንዴት ናችሁ? አሁን ያለሁት በአውስትራሊያ ሜልበርን አውስትራሊያን ኦፕን የቴኒስ መጫወቻ ቦታ ላይ ነው። አውስትራሊያን ኦፕን በጣም የሚታወቅ ከመላው ዓለም የተለያዩ ተጫዋቾች መጥተው የሚጫወቱበት ጨዋታ ነው። ዛሬ ደግሞ ስፔሻል የሚያደርገው አውስትራሊያን ዴይ ነው። አብራችሁ ይቆዩ። አመሰግናለሁ። የአውስትራሊያ ኦፕን ከአራቱ ታላላቅ የቴኒስ ውድድሮች ግራንድ ስላም አንዱ ሲሆን ረጅምና አስደሳችም ታሪክ አለው። አውስትራሊያ ኦፕን በ1905 ዓ.ም ተመሰረተ። በመጀመሪያ የአውስትራሊያ ኤዥያ ሻምፒዮን በመባል ይታወቅ ነበር። እስከ 1987 ዓ.ም ድረስ በሳር ሜዳ ላይ ይጫወቱ ነበር። ከ1988 ዓ.ም ጀምሮ ወደ ሜልበርን ፓርክ በመዘዋወር በጠንካራ ሜዳ ላይ ጨዋታው መካሄድ ጀመረ። ሜልበርን ፓርክ 20,000 ሄክታር ላይ ያረፈ ስቴዲየም ሲሆን በውስጡም ትልልቅ የቴኒስ ስቴዲየሞችን ይዟል። አሁን ያለሁት ደግሞ ማርግሬት ኮርት የሚባለው ቦታ ላይ ነው። ማርግሬት ኮርት ማናት? ምን ሰራች ለአውስትራሊያ የሚለውን ደግሞ እስኪ በትንሹ ልበላችሁ። ማርግሬት ኮርት አሬና፣ ይህ ቦታ በታዋቂዋ የአውስትራሊያ ቴኒስ ፕሌየር ማርግሬት ኮርት ስም ተሰይሟል። በውስጡም 7500 ሰዎችን ያስተናግዳል። ማርግሬት ኮርት በታሪክ ከፍተኛ የግራንድ ስላም ዋንጫ 24 ጊዜ በማሸነፍ የምትታወቅ የክብረ ወሰን ባለቤት ናት። እስካሁንም ድረስ የሷን ክብረ ወሰን የሰበረ ማንም ተጫዋች የለም። በጣም ታዋቂ የአውስትራሊያ ቴኒስ ተጫዋች ነው። እዚህ ጋር እንደምታዩት ሐውልቱ ብቻ ሳይሆን በጣም ትልቅ ቴኒስ ኮርት አለው። በስሙ የተሰየመ ሮድ ላቨር አሬና የውድድሩ ዋና ማዕከል ሲሆን በታዋቂው አውስትራሊያዊ ተጫዋች ሮድ ላቨር ስም ተሰይሟል። በውስጡም 14820 ሰዎችን ይይዛል። ሮድ ላቨር በቴኒስ ታሪክ ብቸኛው ካሌንደር ግራንድ ስላም በአንድ ዓመት 4ቱንም ውድድር በማሸነፍ 2 ጊዜ ያሳካ ታላቅ ተጫዋች ነው። ጆን ኬን አሬና፣ ጆን ኬን የቀድሞ የቪክቶሪያ ግዛት ጠቅላይ ሚኒስትር በነበሩ ጆን ኬን ስም ተሰይሟል። በውስጡም 10300 ሰዎችን ያስተናግዳል።
went to bed and DJ Baka. Aye, adile, adile na olu madile. Abo madeba DJ Dodo. They went to bed and DJ Baka. አውስትራሊያ ኦፕን ዘ ሃፒ ስላይም በመባል ይታወቃል። በታሪክ ለመጀመሪያ ጊዜ በ1905 ዓመተ ምህረት ሲጀምር የተጫዋቾቹ ቁጥር 17 ብቻ ነበሩ። ዛሬ ግን በአመት ከሚሊየን በላይ ተመልካችን በአካል ያስተናግዳል። ሜልበርን ፓርክ በዓለም ላይ ተንቀሳቃሽ ጣራ ወይንም የሚከፈትና የሚዘጋ ጣራ ያላቸው 3 ስቴዲየሞችን በአንድ ቦታ የሚገኙበት ብቸኛ ስፍራ ነው። ኪድስ ዴይ አውስትራሊያ ኦፕን ከመጀመሩ አንድ ሳምንት ቀደም ብሎ በሜልበርን ፓርክ የሚካሄድ ለህፃናትና ለቤተሰብ የተዘጋጀ ልዩ ፕሮግራም ነው። በዚህም ቀን ለህፃናት የሚሆኑ የተለያዩ ኢቨንቶች ይዘጋጃል። ከነዚህም መካከል የህፃናት የቴኒስ ሙከራ ዝግጅቶች፣ ከታዋቂ ተጫዋቾች ጋር ቀለል ያሉ ጨዋታዎች፣ የፌስ ፔንቲንግ እንዲሁም ሙዚቃና መዝናኛ ሾዎች፣ ሽልማት፣ ስጦታዎች፣ ከታዋቂ ተጫዋቾች ጋር ደግሞ ተገናኝቶ ፎቶ የመነሳት እድል ይኖራል። And last night it was officially launched. We're going to be the wild cards. Yes. We're here for the entertainment, even if we've got to make it ourselves. The tennis players have good moves and everything. That's exactly why so many fans have travelled from far and wide. 50 hours from airplane and Peru, Machu Picchu. So if you're planning to join the action, don't forget Sunscreen, water, food. They're the must-haves to make the most of this ace Melbourne party. Paris, New York, London. Wait another decade before you catch up. This is the best tournament. አንዱ የሆነው ጆን ኬሊ የተባለው ኮት ላይ ነው ያለሁት። እዚህ ያለውን ጌም እስኪ ዘወር እያልኩ ያለው እንዲሁም ወጣ ብዬ ከጌሙ በኋላ ደግሞ ለእናንተ እዚህ ቴኒስ ኮት ላይ ያለው አውስትራሊያ ቴኒስ ምን ይመስላል የሚለውን ለማሳየት ዝግጁ ነኝ። እናንተ ግን የትም እንዳትሄዱ አብራችሁን ቆዩ። አመሰግናለሁ። አያችሁት ነዳል ዛሬ እዚህ አውስትራሊያ ኦፕን ላይ ባይኖርም ግን one of the best ቴኒስ ፕሌየር መሆኑን ሁላችሁም ታውቃላችሁ። እናንተ ምን እንደፈለኩ ታውቃላችሁ? በቃ አንድ ሰው ነው አብሮኛል፣ ካሜራማን ግን ከኔ ጋር አያወራም፣ ስራ እየሰራ ነው። በቃ ሰው ናፈቀኝ። እዚህ መሀል አበሻ ናፈቀኝ እንዴ! በቃ ሁሉም ሌላ ሀገር ሰው ነው። በሀገሬ ሰው ናፈቀኝ እንዴ! ሀበሻ እስኪ ሀበሻ ልፈልግ አገኝ ይሆን? ህጉ ጥብቅ ነው። እንኳን እረፍት እስከሚመጣ መንቀሳቀስ አይቻልም። እዚህ እንኳን ትንሽ ሻል ይላል። ዋናው እዛ ማርግሬት ኮርት ግን ንቅንቅ የለም። ህግ የሚከበርበት ቦታ ነው። አይገርምም? ፓርክ እየሮኩ ነበር። ምን ሆነሽ? እባክህ ከዛ በፊት ደጋ
ደጋግሜ ደውዬልህ ነበረ። ሲጀመራችሁ ራስ በዚህ ሰዓት ምን ታደርጋለሽ? ምን ሆነሻል? አስቸኳይ ድረሽ ብላ ጠርታኝ ነው። ምን ሆኑ ማዘር? ምን ትሆናለች? ወደ ሀገር ቤት መሄድ አለብኝ ብላ ወስናለች። እኔም ወስኛለሁ። በቃ Calm down, baby. Calm down. ምንድነው ንገሪኝ እስቲ። በቃ ካልጋዬ ሳልወርድ ከቤቴ ሳልወጣ በሀገሬ ባህል በሀገሬ ቋንቋ እዛው ሀገሬ ላይ ሂጄ እጦራለሁ እያለች ነው። እናማ I'm sick of it. በቃ መሄድ አለባት ብዬ ወስኛለሁ። Listen to me. የሳቸውንም ሐሳብ የሚያቀል ያንቺንም ችግር የሚፈታ እዚሁ ሜልበርን ላይ ልዩ መላ ነኝ ወሰድሽ። የለሽም ማየት ማለት ነው። እኔ ምንም የምትለው አልገባኝም። ወሬ ሁሉም ነገር እዛ አንደርስታንድ ታደርጊዋለሽ። ኤረ ሜላ ሜላ ኤረ ሜላ ሜላ ኤረ ሜላ ሜላ ኤረ ሜላ ሜላ አለመላ ኧረ አለመላ በአውስትራሊያ በተለይም ሜልበርን አካባቢ ለምትኖሩ የብስራች ቲም ቱ ኬር ጮክ ብለን የምንጠራው ስም እናስተዋውቀው። NDIS ሲባል ሰምቶ ይሆን? ነገሩ እንዲህ ነው። ዕድሜያቸው ከ65 እና ከዛ በላይ ለሆኑ አረጋውያን፣ አዛውንት፣ በተፈጥሮ በሰው ሰራሽ አደጋ ለሚከሰቱ አካል ጉዳተኝነት፣ በየትኛውም ዕድሜ ክልል ስፔሻል ኒድ ለሚያስፈልጋቸው ሕፃናትና ወጣቶች ጭምር ድጋፍና እገዛ የሚሰጥ ተቋም ነው ቲም ቱ ኬር። ከዚህ ተቋም ጋር አብሮ ለመስራት የሚያስችለውን ሕጋዊ ፍቃድ ከታጠቀ 4 ዓመትን አስቆጥሯል። ታዲያ ምስራች በሉት እንጂ አዛውንት አረጋውያን እናት አባቶቻችን ካልጋቸው ሳይወርዱ ከቤታቸው ሳይወጡ በሀገራቸው ባህል በሀገራቸው ቋንቋ ቢያሻቸው ሸበታ አምሯቸው ከሆነም አቦል ሁለተኛ የቤት ንጽሕና እስከ ሸማ ጠባ ከወደ ጓሯቸው ቄጤማ ቆረጣ ብቻ ምን አለፋው እርሶ ብቻ ይምጡና ይጎብኙን። ያለ አንዳች ክፍያ ከወረቀት ሥራ ጀምሮ እያንዳንዱን ስቴፕ አብሮት ይጓዛል ቲም ቱ ኬር። ቁጥሩ ከስልኮ፣ አድራሻው ከማስታወሻው የሚያስቀምጡት፣ ለወዳጅ ዘመድ የሚነግሩት፣ ለሥራ ባልደረባው የሚጠቁሙት ሸጋ ስም ቲም ቱ ኬር የ24 ሰዓት የጤና ረዳት ባለሙያ ቤቶ ድረስ የሕክምና፣ የግል ጉዳይ፣ ዘመድ ጥየቃ፣ የአምልኮ ጉዳይ ቢኖሮ ከትራንስፖርት ጀምሮ ሁሉንም ያመቻቻል ቲም ቱ ኬር። ሁለተኛ ፎቅ 90 ማሪ ብሮንግ ስትሬት ፉትስክሬ መገኛ አድራሻችን ነው። በ03 87 55 21 33 ሃሎ ይበሉን። info@team2care.com.au ሐሳብ አስተያየቶን ይላኩልን። www.team2care.com.au ድረ ገጻችን ነው። በአመለ ሸጋ የሀገረው ልጆች እየተስተናገዱ ሐሳቢውን የሚያቀል ረፍት የሚሰጦ ቲም ቱ ኬር አለሎ። በፈለጉን ባሻዎት ሰዓትና ቦታ ከጎኖ መገኘት ቃል ኪዳናችን ነው። ይኸው ልዩ መላ የብስራች ቲም ቱ ኬር ጮክ ብለን የምንጠራው ስም Wow, Smart Processes coffee is so fresh. Alright, see you. ዋው ደስ ሲል በቃ ኤምሬትስ ሆስተሶች አግኝቼ ከነሱ ጋር አሁን ፎቶ ተነሳው። እዚህ ፌመስ ሰዎች በቃ ሞልተዋል። ሆስተሶቹ ብቻ አይደለም ሌሎችም ብዙ ፌመስ ሰዎች ይገኛሉ። ድንገት ወክ ሲደረግ እና ከተጫዋቾቹ ውስጥ አንድ ካገኘው ላኪ ነኝ። እንግዲህ ዛሬ ያሳያችኋለሁ። ይሄው ሰው ይናፈቀኝን ያህል ያው ከአንድ 2 3 እያገኘሁ ነው። ሌላ ያገር ልጅ እዚህ ጋር ፊልዬ እንዴት ነህ? ቀንህ እንዴት ነው? ስለመጣችሁ በጣም ደስ ብሎኛል። ብቸኝነቱ አጥቅቶኝ ያው በቃ ባካችሁ ኑልኝ ብዬ ፈጥናችሁ ስለደረሳችሁ ታንኪዩ። እንደው እስኪ ስለ ቴኒስ ኤክስፒሪየንስ እስኪ ትንሽ በለን። ቴኒስ እንግዲህ ያው አውስትራሊያን ኦፕን ካሉት 4 ግራንድ ስላሞች አንዱ ግራንድ ስላም ነው። እኔ ከኢትዮጵያም ከመምጣቴ በፊት እከታተል ነበረ
አዎ የኳስ አፍቃሪ መሆንህን በደንብ አውቃለሁ። ከኳስ ባሻገርም ቴኒስም ትከታተላለህ እና እንደውም እዚህ ጋር ሀገር ከመምጣቴ በፊት ራሱ እንዴት ነው እዛ ሀገር እየኖራችሁ አንዱ ትልቁ ግራንድ ስላም እኮ አውስትራሊያን ኦፕን ነው እንዴት ነው ማታየት ሁላ ብዬ ጠይቅ ነበረ። እውነት ነው በጣም ያው ከመጣሁም በኋላ የተለያዩ አገርተኖች ኦልሞስት ሆሊዴይ ወይ ለአንዳንድ ምክንያት ከዚህ ሀገር ካልወጣን በስተቀር ኦልሞስት በየዓመቱ እየመጣን እናያለን። በየዓመቱ ትመጣለህ? በየዓመቱ እንዴ መቀረት የለበትም እዚሁ ሜልበርን ላይ ተቀምጠን። እኔ እንደዛ ነው የምለው። እና ለሌላው ስለ ኮሚኒቲያችን ምን ትላለህ? እንደው ከኤክስፒሪየንስ አሁን ልጆቹ እንደ ልብ እየቦረቁ ነው፣ እየተጫወቱ ነው። ክፍያውም ደግሞ እንደው እንደዚህ አይነት ፌመስ ጨዋታ ለማየት ታዋቂዎቹን ሁሉ ታገኛቸዋለህ አንዳንድ አይደል? አግኝተን እናውቃለን። እንደው ከዛ አንፃር መልእክትህ ምንድን ነው? ያው እንግዲህ እንደ ስሜትሽ ነው። እውነት አሁን ያው ነው ኳስም በጣም እወዳለሁ፣ ግን ቴኒስም ደግሞ እንደዚህ የሚወደው ሰው ካለ ተጫዋቾቹን ለምሳሌ ትልልቅ ተጫዋቾች አሉ ሮጀር ፌደረር፣ ከሴቶችም ሴሬና ዊሊያምስ እነሱ አሉና እነሱን ለማየት ብለሽ ብትመጪ ያው እንደምታየው አትሞስፌሩ ድባቡን በጣም ደስ ይላል። ልጆች ይዘሽ ብትመጪ በጣም አሪፍ ነው። ጨዋታውም ደግሞ በጣም ደስ የሚል እንተናለው አትራክቲቭ ነውና አጥቂ ያው የስሜት ጉዳይ ነው። ግን አንድ ጊዜ ሰው መጥቶ ቢሞክረው የሚወደው ስፖርት ይመስለኛል። አመሰግናለሁ። ሌላ የምትለው ነገር አለ ስለ ቴኒስ? ምንም ምለው ነገር የለም። ያው ግን ምናልባት እዚህ መጥተው የማያውቁ ሰዎች ካሉ ቢመጡና አንዴ ድባቡን ጋዩት ደስ የሚል ኤክስፒሪየንስ አሳልፈው ይሄዳሉ ብዬ አስባለሁ። እውነት ነው። ታንክ ዩ አመሰግናለሁ። እንዴት ነው? ቀን ነበር። አሪፍ ነው አይደል? ይሄው በሰው ናፍቆት ስንገበገብ ይሄው በመጨረሻም የራሴን ሰው አስመጥቻለሁ። ሲስቱ ከጎን ያለች ይሄው እንዴት ነው አንመሳሰልም? እንዴት ነበር ቀንሽ? ቆንጆ አለፈ። አሪፍ ነው አይደል? ጊዜ አሳለፈ። ያው እዚህ ብንሆንም እንደዚህ እንደምታስቡት ያህል ብዙ አንገናኝም፣ ግን እንደዚህ አይነት ኢቨንት ሲኖር ያው አንተጣጣም። እኔም ያው ኤቭሪዌር ነኝ። አዩም ጆይን አርጋኝ ይሄው ተገናኝተናል። በነገራችን ላይ ግን ትዝ ይልሻል የዛሬ 2 ዓመት ነው 3 ዓመት እዚህ ቦታ ላይ ድንገት ተገናኝተናል። አዎ የእውነት ተገናኝተናል። ቆይ ፒክቸሩን እንደውም በኤዲት አስገባ እናሳያችኋለን። አይገርምም? ግን በጣም አሪፍ ገጠመኝ ነበር። ሳንነጋገር ነበር። እንደው ሜልበርን ላሉ ሰዎች እንደዚህ አይነት ታሪካዊ የሆነ ጨዋታ ሲሆን እንደው ቢመጡ ምን ትያለሽ? አሪፍ ነው በጣም ያው ልጆቹ ፈን አድርገዋል። ዛሬ ደግሞ አየሩም ቆንጆ ነበረ በጣም ያን ያህል ደግሞ ውድም አይደለም አይደል? አዎ እንደ ፍላጎትሽ ግራውንድ ፓስ አለ። እንትኖችም ስፖርቶችም ገብቶ ለማየት ለሚፈልግ ሰው ደግሞ ያው የተለያየ ነገር በተለይ ልጆቹ ሲጫወቱ በቃ የሆነ ልዩ ድባብ ነው ያለው። አዎ ለልጆቹ ደስ ይላል። እስኪ እየሄድን ወደዛ ነገር ደስ ይላል ያለው ነገር ድባቡ በጣም ደስ ይላል። እንግዲህ ሜልበርኖች የአሁን እንኳን ቢያመልጣችሁ በሌላው አመት በየአመቱ እየመጣችሁ እዚህ መጎብኘት ትችላላችሁ። በተለይ ልጆች ይዛችሁ ስትመጡ ልጆቹ እንደ ጉድ ነው የሚዝናኑት። ለልጆች የሚሆን መዝናኛ በየቦታው አለ። ዛሬ ለየት ያለ ያጋጠመኝ ነገር ልንገርሽ። አንቺ ያላየሽው ስለቆየሽ አልተገናኘንም ነበር። ኤምሬቶችን አገኘው። ኦሬዲ መንገድ ላይ እንዴ ተገናኘን። ፌመስ ሰው ፍለጋ ቲጂ በቃ በረሃ ወረደብኝ ነው የምልሽ ሙቀቱ። ያን ሁሉ እየሆንኩ ስሄድ ማንን አገኘው? የኤምሬትስ ሆስተሶችን አገኘው። ካን ወሰድነሽ ብለው ኤኒዌይ ቆንጆ ቀን ነበር። እናንተን ጥዬ ብለሽ እንደቀረሽ ነው ማስተው። እንደዛ ብዬ ነው የቀረሁት። ጠርቻችሁ ኑልኝ ብዬ እንዴት ኤምሬትስ ላይ ያደርጋለሁ ብዬ የተሰጠኝ ነጻደል ሌላ ቀን። በመጨረሻም ይሄው ፕሮግራሜን ልዘጋ ነው። ይሄው ቤተሰብ እህቴን አግኝቻለሁ፣ ሌሎችም አሉ። ዝግጅቴን እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ደግሞ በሌላ በቆንጆ ፕሮግራም እስከምንገናኝ ድረስ ሰላም ቆዩኝ እያልኩ ሰናበታለሁ። ባይ